ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለሁ እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። ዛሬ እንግዲህ ሐረግ ድራማ ይዤላችሁ መጥቻለሁ። እናንተም በቅንነት እስከ መጨረሻው ድረስ ተከታተሉ። ኤፍራታ እንግዲህ ናታን እንግዲህ እቃ ስለጠፋው ኤፍራታ የኔ ናታ መቼም ዳጊ ውስዷን ብልህ አጠረጠረም ስትለው እንግዲህ ናታንም መቼም ከአንቺና ከዚህ ቤት ከሱ ውጭ እንዲሁም ከአንቺና እኔው አንቺም አንቺ ነች፣ ስለዚህ እሱን የወሰደው ሲላት እንግዲህ ኤፍራታ ምን እየሆንክ ነው? የገዛ ወንድሜን እኮ ነው ዳግምን እኮ ነው እየተጠራጠርከው ስትለው አዎ እሱ ነው የወሰደው፣ ስለዚህ ይልቅ ሳያጠፋው መሄድ አለብኝ ሲላት ኤፍራታም እንግዲህ ቤተሰቦችን እንዴት ልትጠራጠር ትችላለህ ብላ እንግዲህ በጥፊ ስትለው ቢኒ ናታም እንግዲህ ናታንም አይ ችግር የለውም ለማንኛውም ይሁንልሽ ብሎ እንግዲህ ጥሏት ይሄዳል። በእርግጥ ናታ ይሄ ምክንያቱም ዳጊ እንግዲህ አሁን ከሉሊት ጋር ስለሆነ እንግዲህ ሉሊት አንጣ ይሄን አድርግ የምትለውን በሙሉ እያደረገ ነው። ምክንያቱም እንግዲህ ይሄን የሚያደርግበት ምክንያት ዳግም እንግዲህ ከለጺ ባለፈው ከውሃ ላይ እንግዲህ ጺ እንድትመረስ ስላደረጋት የሚስጥሩን ሉሊት ስላወቀችበት እሱ እንዳይናገር ነው እንግዲህ ስለምታስፈራረው አሁን ላይ አድርግ የምትለውን ያደርጋል። ግን ዳጊ በጣም ሲበዛ ራስ ወዳድ ነው። ምክንያቱም የኤፍራታ ልጅ እንግዲህ በህይወት እንዳለ እሱ ሚስጥሩን ያውቃል። ስለዚህ መናገር ነበረበት። ኤፍራታም እንግዲህ ጭራሽ ቤተሰቦችን መጠራጠር ጀመረው እያለ እንግዲህ ትናድዳለች። ኤፍራታ እንግዲህ የበፊቱ ዳጊ መስሏ ነው። የበፊቱ ዳጊ በጣም የሚታዘዝ እና የዋህ ነበረ። አሁን ላይ እንግዲህ ሉሊ ጋር እየዋለ እሱም በጣም አስመሳይና ራስ ወዳድ ሆኗል። ሌላዋ ገንዬና ገንዬ እንግዲህ ብቻዋን ቁጭ ብላ እያወራ ነው። ምክንያቱም እንግዲህ ሉሊት ሁለት ፍሬ ጸጉርሽ ትንሽ ነው ስላለቻት እንግዲህ ይህን ጸጉር ነው ወይ ሁለት ፍሬ የምትለይ ትላለች። እንግዲህ ደግሞ እንደሷ አንጨባሮ መሄድ አያቅተኝ ትላለች። እንግዲህ ገንዬ ሉሊት ያበደ መስሏት ያን ሁሉ ጊዜ እንግዲህ ሉሊት ጎዳና ላይ ሳለይ የምትበላው ምግብም እየወሰደችላን ነበረ። ሉሊት ግን ያን ሁሉ ውለቷን ረስታ እንደውም ገንዬን ከነ ልጇ አሁን እያስፈራራቻት ነው። ልጇንም ይሄን አድርግ ይሄን በል ስትለው ይሰራል ያደርግላታል። እንዲሁም ደግሞ ገንዬን የምትናገራትን ነገር ጭራሹን ልትሰማት አልቻለች። የሚችል አውቋበት እንግዲህ እያወራች ብቻዋን እንግዲህ ጺና አቤል ይመጣሉ። አቤል እና ጺ እንግዲህ ሲያዩዋት ደንግጠው ዝም ብለው ይሏታል። ጺም በቀስ ብላ ገኒ ምን ነው ምን ሆነሽ ነው ትላታለች። ችግር አለ እንደ ስትላት ገንዬ ምን ነው የምን ችግር ትላለች። ከዛ አቤል እና ጺ ታይተው ይስቃሉ። ከዛ በኋላ እንግዲህ ጺም ጸጉርሽ ብላ ትጠይቃታለች። አላየሽውም ወይንስ ፈልገሽ ነው ስትላት እንግዲህ ገንዬም ምን ነው ትልቅ ሰው አይዘንጥ ያላችሁ ማን ነው ትላታለች። እናንተ ብቻ ናችሁ እንዴ የምትዘንጡት? እና እናንተ ብቻ ናችሁ ጸጉራችሁን የምትለቁት ትላለች። እንግዲህ ግን ይህን የምታደርግበት ምክንያት ሉሊት በተናገረቻት ነገር ነው። ጺም ኧረ ተይ ገንዬ መልቀቅና ጸጉርን እኮ መልቀቅ ይለያያን ትላታለች። እኮ ጸጉርሽን አንጨብርረሽዋን ስትላት ገንዬም ታዩ ችግር የለውም ትላታለች። መችቶኛን ስትላት ግን ይቼ ጺም ቢኔ ይሄ አቤልን እያየ ትስቀውና የምር ፈልገሽው ነው ገኒ ትላታለች። ገኒዬም በቁጣ አይ እንግዲህ ከዚህ ቤት ያላችሁ ልጆች እንግዲህ ነገር አይጣማችሁ ትላታለች። እንግዲህ አቤል ወደ ውጭ እንሄድ ስትለው አቤልን እሺ በቃ እንሄድ ይላታል። ገንዬ እንግዲህ ለምን እሷ እንደዚህ ብላ አልተናገራቸዋትም ምሳ ያች ከውካዋ ግን አትመጣም እንዴ ትላለች። እንግዲህ ሉሊት ቀውቀው እያለ ስትመጣ እንግዲህ ገንዬ ጸጉሯን አንጨብረራ ስታያት ትደነግጥና ፈጣሪ ሆይ ትላለች። ሉሊትም አንቺ ሴትዮ ምን ሆነሽ ነው? አስደነግሽኝ እኮ ምን እያደረግሽ ነው ትላታለች። ማለቴ ገንዬ ምን ነው ምን ሆነሽ ነው ስትላት ሉሊትም እንግዲህ ጸጉርሽን ምን ሆነሽ ነው ትላታለች። እኔም ጸጉር የለሽም ስትይኝ አልነበረም እንዴ? እንዴት አሁን ታየሽ? ሉሊትም እንግዲህ እየሳቀይ ቆይ ምን ሆነሽ ነው ግን ብላ ትጠይቃታለች።
ይህም አየሽ እኛም ጸጉራችንን መልቀቅ እንችላለን ስትላት እንግዲህ ሉሊትም ትስቃለች። የጸጉርን ስልክ ይሰማሽ ነበር እንዴ ስትላት እንግዲህ ገንዬም ለምን ይሰማኛል ትላታለች። ሉሊትም ግን በጣም እኮ አምሮብሻን እያለች ትስቃለች። ፎቶ ላንሳሽ ወይ ስትላት ገንዬም አልፈልግም ስርዓትሽን ያዥ ስትል ሉሊትም ተይግደለሽም ፎቶ ላንሳሽ ስትላት ገንዬ አልፈልግም ትላለች። ዘንድሮ ፋሽን እኮ ነገ ልድገሙ ብትዩ አይደገምም። እቴ የዛሬውን ነገ የዛሬውን ላሲዝ ብትዩ አይመጣልሽም። ተይ ይቆጭሻን ገንዬ ማስታወሻ ላንሳሽ ትላታለች። እንግዲህ ሉሊት እንግዲህ እየቀለደችባት ነው በገኒ ላይ። ገንዬ ጸጉሯን በምስታይ ካየች በኋላ እሺ በቃ እሺ ብላ ተስማማለች በሉሊት ሀሳብ። እሺ ልብስሽን ቀይሪና እንዳነሳሽ ስትላት ገንዬ ከዚህ በላይ ስትል እንዴ የወፍጮ ማስፈጫ የሆነ ልብስ ለብሰሽ ነው በዚህ አላነሳሽም ሂጂና ደህና ልብስ ለብሰሽ ነይ ትላታለች። ገንዬ እንግዲህ ልብሷን ልቀይር ስትሄድ እንግዲህ ሉሊት እየሳቀች እንግዲህ አይ መላጢት ጥሩ ስም ነው ያወጣውልሽው ትላታለች። ያው እንግዲህ ቃል ተስፋ ያልቆረጠው ቃል እንግዲህ ኤፍራታ ሲደውልላት ሄሎ ስትለው እንዴት ነሽ ይላታል። እሷም ደህና ነኝ ትለዋለች። ኤፍራታም ቆይ ለምንድን ነው በዚህ ምሽት የደወልከው ብላ ትጠይቀዋለች። ዳግም ቴክስትም ስትጽፍልኝ ነበረ ልታስገድለኝ ነው እንዴ? እኔ እኮ ባለትዳር ነኝ እኮ ትዳር ፈልጌ አይደለም የምደውልልሽ፣ ነገር ግን ጓደኛዬ ብቻ እንድትሆኚ ነው ፈልጌ ነው ይላታል። ኤፍራታም አልችልም ስትለው ቃልም እባክሽ ዛሬ ከፍቶኛን በጣም ተጨንቃለሁ ሲላት እንግዲህ ኤፍራታም ማለት ትለዋለች። እየፈለክ ነው እንደ የምታወራኝ ስትለው ቃልም አይደለም እውነቴን ነው ሲላት ጺም እንግቼ ኤፍራታም ምን ተፈጠረ ትለዋለች። ይሄ ቃል ተብዬ እንግዲህ ወይም ደግሞ የኤፍራታ ልጅ የኤፍራታ ልጅ ለምንድን ነው የማይሰጣቱ እስከ መቼ ከሱ ጋር እንደሚያደርገው እንግዲህ አይታወቅም። ቃልም እህቴ ጠፋችብኝ ስልኳም አይሰራ ይላታል። እስካሁን ስፈልጋት ለማግኘትም አልቻልኩም አጨንቆኝ ነው ወደ አንቺ ደወልኩ ሲላት ኤፍራታም አይዞህ እንግዲህ ፈጣሪ እርዳ ትለዋለች። ይህ ምናልባት እንግዲህ የዚህ የቃልን እህት እንግዲህ ናታን ይሆናል ያገታት። ምክንያቱም እንግዲህ ከሷ አንድ ስለ ወንድሟ እንድትነግረው ስለሚፈልግ ምናልባት እሱ አግቷት ይሆናል። ወይንም ደግሞ ያቺ ያኔት የምትባለው አግታት ይሆናል። ኤፍራታም እኔ ምንም ልረዳህ አልችልም፣ ነገር ግን እንዳትደውል ትለዋለች። አቤልና እንግዲህ አብረው ቁጭ ብለው ውጭው ደስ ይላል አይደል ስትለው አቤልም አዎ ይላታል። እንግዲህ አቤልና ከዚህ ቀደም በጣም የማይዋደዱ ምክንያቱም አቤልን ስታዩ በጣም ነበር የሚያናድዳተው ከያፌት ጋር ስለሚሰራ አትወደውም ነበር። እንግዲህ እንግዲህ እንደምታውቁት ናታንን ማለት ይሄ ቢኒያም እንግዲህ አሁን ድረስ በህይወት እንዳለ አታውቅም። እሷ እንደሞተ ነበር የምታውቀው። ነገር ግን ይህንን ሚስጥር ማንም በህይወት እንዳለ የነገራትም የለም። እኔ የምልህ ስትለው አቤልም አንቺ የምትይኝ ሲላት እንግዲህ ለምንድን ነው ፍቅረኛ ማን እንደሆነች የማትነግረኝ እና አስተዋውቃኝ ስትለው ለምን ፈለግሽው ሲላት እንግዲህ ጺም ምን አይነት እድለኛ እንደሆነች ትለዋለይ። አቤልም የእውነትሽን ነው ይላታል እየሳቀች። አዎ በዚህ ሰዓት እኮ እንዳንተ አይነት ጥሩ ሰው አይገኝም ትለዋለች። ነገር ግን አቤል እንግዲህ የሚያፈቅራቱ እራሷን ነው። ነገር ግን ብነግራት እሳ ትርቀኛለች ብሎ ስለፈራ ነው እንግዲህ ዝም ያላቱ። ከሁሉም ሰው ጋር ነው ተመሳስለህ የምትኖረው። ከቀለደው ጋር ቀልደህ ስቀህ ተጫውተህ ካዘነው ጋር ደግሞ እኩል አብረህ አዝነህ ነው የምትኖረው። ሚስጥርን ጠብቀህ እንዲሁም ደግሞ ሰዎችን ተንከባክበህ እንዲሁም ደግሞ በንጹህ ልብህ ቀርበህ ትስቅና ብቻ አንተን ለመቅረብ ከባድ ቢሆንም ረቡ በላይ ደግሞ መራቅ ከዛ በላይ ደግሞ ከባድ ነው ትለዋለች። እና ለዚያ ነው ምን ያህል እድለኛ እንደሆነች ልነግራት የምፈልገው። አቤልም እንግዲህ የምር ይህን የሰማሁት ከአንቺ ነው ብሎ ይጠይቃታል። አዎ ምን ነው
አቤልም አይ ምንም ያው ደስ ብሎኝ ነው እውነት ደስ አለ ስትለው አቤልም አዎ ይላታል። ካንተ ምን እንደምወድልህ ልንገርህ ትለዋለች። አቤልም እሺ ንገሪ ሲላት ጺም አይ አልነግርህም ሆድክን ይቁረጥህ እሺ ሲላት እንግዲህ ጺም እንዴ ትለዋለች። ሁሉ ነገር እኮ እሺ አይባላል። አሁንም አቤል መልሶ እሺ ሲላት እንግዲህ ጺ ትስቅበታለች። አቤል እንግዲህ ከዚህ ቀደም እንደምታውቁት እንግዲህ ከነ ኤፍራታ ቤት ከዛ አብሮ እየኖረ ነበረ። እንግዲህ የአቤል ማለት የያፌት እንግዲህ ቀኝ እጅ ነበር። በኋላ ላይ እንግዲህ ይሄ ያፌት እንግዲህ ያን ሁሉ ሲበድላት ኤፍራታን ከዛ በኋላ እንግዲህ አቤል ከኤፍራታ ጎን ቁሞ እንግዲህ ያለውን ነገር ምን እንደሚፈጠር እንግዲህ ሁሉን ነገር ለናታን ነበር የሚነግረው። ከዛ በኋላ እንግዲህ ከናታ ጋር ብዙ ስቃይና መከራ አይቶ እንግዲህ ለዛ ነው እንግዲህ እንግዲህ አሁን ላይ እያመሰገነችው ያለችው እና አቤል ያው ወንድምና አማቾችን እንግዲህ እንዲታረቁም አድርጓል። ለዛ እንግዲህ አቤል በጣም በፊት ኃይለኛ ነበረ። አሁን በአሁኑ ሰዓት እንግዲህ በጣም ጥሩ ልጅ ነው። እዛ እንግዲህ ገኒ ልብሷን ቀይራ ለብሳ ስትመጣ እንግዲህ የድራማው ድምቀት ሉሊት ወይ ገንዬ በጣም አምሮብሻን ከአይነ ውጣሽ ትላታለች እየሳቀች። ሉሊት ነይ ከዚህ ቁጭ በይ ስትል ገኒ ከዚህ ላይ ስትላታው አይ ሉሊት አንዳንድ ቀን እኮ ቁም ነገር ትሰሪያለሽ ትላታለች። ሉሊት ወድ አይደለም ገኒ ፎቶ የምታነሳት። እንግዲህ ፎቶ ካነሳች በኋላ ያን ፎቶ እያሳየች ለገኒን ለማስፈራራት ወይም ደግሞ ከገኒ ላይ ለመሳቅ ስለፈለገች እንጂ ወዳም አይደለም። ሉሊት እንግዲህ ፎቶዋን እያነሳች ገኒን አልጨረሰችም እና እንደ አጋጣሚ ናታን ይመጣባቸዋል። ናታን ሲመጣ ሉሊት ትደነግጥና ከገኒዬ በጣም ሄዳ ቁጭ ትላለች። ናታንም ገኒ ምንድን ነው ብሎ ሲጠይቃት ገኒም ምን ነው ትላለች። ናታንም ረጋ ብሎ እንግዲህ ገኒ ጸጉሩሽ ልብስሽ ሲላት ገኒዬ እየሳቀች ጸጉሯን ትነካዋለች። አምሮብኛን አይደል ስትለው ናታንን ፊቱን ዘወር ያደረግና ይስቃል። ይሄ ሁሉ የምታረገው እንግዲህ ገኒ በሉሊት ስለተናደደች ነው። ሉሊት መላጣ ብላ ስለሰደበቻ ነው። ዳጌ የለም እንዴ ብሎ ሲጠይቃት ገኒዬ ውይ ከጧት ጀምሮ ዳጊን አላየሁትም የት እንደሄደ ትለዋለች። ናታንም በጣም እፈልገዋለሁ አስቸኳይ ነው ደውለሽ ጥሪልኝ ይላታል። ገኒዬም ደንግጣ ምን ነው በሰላም ነው ስትለው ናታንም ዝም ብለሽ ገኒዬ ደውይለት። ገኒዬ እየደወለችለት እያለ እንግዲህ የሉሊት ተላላኪ ዳጌ ወዳው ይመጣል። እዛ እንግዲህ ሉሊትም ናታንን ታየዋለች። ናታንና ዳጌም ፊት ለፊት ይፋጠጣሉ። ናታን ዳጌ ሲለው አቤት ይላን በፍራቻ። ዛሬ ቤት መጥተህ ነበር እንዴ ሲለው ዳጌም አዎ መጥቼ ነበረ። ምን ነው እህቴን መጠየቅ አልነበረብኝም እንዴ ሲለው ናታንም አይ መጠየቅ አለብህ ጠይቅህ አይደለም ጥፋቱ ሲለው ዳጌም እና ምንድን ነው ሲለው የወሰድክብኝን እቃ መልስልኝ። እንግዲህ የሉሊት ተላላኪ ስለሆነ ሉሊትም ተደነግጣት ዳጊም ይደነግጥና እንዴ ምን እየሆንክ ነው ይለዋል። ናታንም ዳጊ ሌላ ችግር ሳይከተል ቶሎ ብለው የወሰድክብኝን እቃ መልስልኝ። እኔም ትደነግጥና የኔ ልጅ ምንድነው የተፈጠረው ብላ ዳጊን ተጠይቀዋል። ናታን ዳጊ ምን አድርጎ ነው? ገንዬ ሁሉም ሰው ለማየትና ለመስማት እየጓጓ ነው። ስለዚህ ነገሩን በሰላም እንፍታው ወስደሃን። ስለዚህ ከወሰርክ ደግሞ የት ነው እያደረግከው? ገንዬ በመሀል ላይ እንግዲህ እረ አታስጨንቁኝ ምንድን ነው ብላ ተጠይቃቸዋለች። ምንድን ነው ዳጊ ምንድን ነውስ የወሰርከው? ዳጊም እንግዲህ የሌባ አይነ ደረቅ ሆኗንና ምንድን እንደሆነ ያልከኝ ነገር አሁንም አልገባኝም። ናታንም እንግዲህ ወደ ዳጊ ጠጋይልና ስርዓት ያዝ አንተ ልጅ ይለዋል። የጠየቁን ጥያቄ ብቻ መልስልኝ። ምን ለማለት ያልከኝ ስላልገባኝ ምንም ልልህ አልችልም ብሎ ሲሄድ እንግዲህ ናታን እጁን ይይዘዋል። እዛ ናታን እንግዲህ ዳጊን ገፍትሮ ሲጥለው ገንዬም እንዴ ልጄ ምን አጠፋ ምንድን ነው ስትል
ናታንም ሁላችሁም ወደ ፎቅ ሄዱ ይላቸዋል። ገኒዬም ኧረ እባክህ ምን አጥፍቶ ነው ልጄ ስትለው፣ ናታንም ገኒ አሁን የምታየው ነገር ደስ ስለማይለኝ ስለዚህ ከፊታችን ዘወር በይልን ይላታል። እንግዲህ ናታን ሲጮህ አቤልና ፄ እየሮጡ ይመጡና ናታን ምን ተፈጥሮ ነው ወንድሜ ምን ተፈጥሮ ነው ሲል፣ ናታን እንግዲህ እናንተ አሁን ወደ ፎቅ መሄድ አለባችሁ ይላቸው ነው። ናታንም እንግዲህ ዳጊን አንተ ወራዳ ይልና እንግዲህ ቀበቶውን ይፈታን። እንግዲህ በቀበቶ ሊገርፈው፣ ናታንም እንዴ ይላል እኔን ብትጠይቀኝ አልሰጥህም ጭራሽ ምኝታ ቤት የገብተ ገንዘብ ትሰርቃለህ ሆይ ይለዋል። እንደምትውልና ምን እንደምትሰራ የማላውቅ ነው እንዴ የሚመስልህ? ዳግም እያለቀሰ እባክህ እኔ ምንም አላደረግኩኝ ስለዚህ ምንም እንዳታረገኝ ይለዋል። ከዛ ናታን እንግዲህ በያዘው ቀበቶ ሲገርፈው እንግዲህ አቤል በመሀል ገብቶ ሊገለግል ሲል ናታን በጩኸት ዘውር በልልኝ ይለዋል። ዳግም እባክህ አትምታኝ ሲል አሁንም ናታን መልሶ እንግዲህ በያዘው ቀበቶ ሲመታው እንግዲህ እናቴ ይላል። ናታንም አሁን የጠየቅኩህን ጥያቄ እውነቱን እንድትነግረኝ እፈልጋለሁኝ ይለዋል። ያደረከው ብር የት አለ ብሎ ሲጠይቀው ዳጌ እናቴ ሲል እንግዲህ ገኒ ትመጣለች። ናታን ገኒ ከመሀል ትገባና እባክህ ናታን ምንም አታድርገው ተወው ስትለው፣ ናታንም እረፊ ገኒ ዛሬ ከቤተሰብ ከሰረቀ ነገ ጧት እኮ ምን እንደሚያደርግ አናውቅም ይላታል። በእርግጥ ናታን ልክ ነው። አንድ ልጅ እንግዲህ ከቤተሰቡ ገንዘብ የሚሰርቅ ከሆነ ትንሽ እየቆየ ከጎረቤት ከዛ እንግዲህ ከሀገር ሊሰርቅ ይችላል እና ያው መቀጣት አለበት። እኔ ምንም አላየሁም ሲል ገንዬ እባክህ እኔን ከፈለክ ምታኝ የወሰደውንም ገንዘብ እኔ ከፍልሃለሁ ትለዋለች። እንዴ ገኒ ምን ማለትሽ ነው? እኔ ገንዘብ አጥቼ ነው እንዴ ከዚህ የመጣሁት? ትራሽ ገንዘብ እሰጥሃለሁ ትያለሽ እንዴ ሲላት፣ ገንዬ ምን ላድርግ ትላለች። አዎ አንዲት እናት እንግዲህ ልጇ ሲገረፍባት አትወድም። ነገር ግን ልጅ ሲያጠፋ ደግሞ መቀጣት አለበት። ገኒ አታስጥለም፣ እልቁንስ እና ገንዘቡን ካስቀመክበት ወይም ከጣልክበት አንጣ። እንግዲህ ገኒ አንቃ ብትዘው ዳጊን እንግዲህ ናታንም እየጎተተ ወደ ውጭ ይዞት ይሄድ ያው ቃል ነው እንግዲህ ቃል እንግዲህ ወደ ሀይሚ ወይንም ደግሞ የኤፍራታ ልጅ ሞግዚቱና የምታሳድገው ጋር ይሄድና ደህና ነሽ ሀይሚ ሲላት፣ እሷም እንዴት ነህ አለቃ ትለዋለች። ደህና ነኝ ልጁ እንዴት ነው ብሎ ይጠይቃል። ምንስ አዲስ ነገር አለ ይላታል። ይቺ ሴት እንግዲህ ወይም ሀይሚ ከሉሊት ጋር እንግዲህ የኤፍራታ ልጅ ለመውሰድ ተነጋግራለች። ነገር ግን ሉሊት ቅድሚያ ገንዘብ እንድትሰጣት እየፈለገች ነው እና ስለዚህ አደራዋን መወጣት አለበት። ዛሬ ቦታ እቀይራለሁ ብዬ ነበር፣ ነገር ግን ያላሰብኩን ነገር ገጠመኝ ሲላት፣ ሀይሚም ይሁን ችግር የለውም ሲመችህ ትለዋለች። ነገር ግን ሀይሚ ከዚህ ቤት እንድትወጣ ልጁን ይዛ እንድትወጣ አትፈልግም። ምክንያቱም ከሉሊት ጋር እንግዲህ ስለተነጋገረች ደግሞ አንተ ይህን ቦታ ለሰው አታሳይ ስትለው፣ ቃልም አይ እህቴ ብቻ ስለሆነች ነው እኔ ምልሽ እህቴ ከዚህ መታ ነበር እንዴ ይላታል። ምናልባት ልጠይቃችሁ ስትለው እንግዲህ ሲላት ሀይሚም ምግብ ይዛ የመጣችው ያንተ እህት ናት እንዴ ትለዋለች። ምግብ ይዛ የሄደችው እንግዲህ የቃል እህት ሳትሆን ያቺ ያኔት ናት። ያኔትና ሉሊትም አብረው ስለሚሰሩ አይደለም እንዴ የላካቱ አንተ እኮ ደግሞ በስልክ አውርተኛ ስትለው እንግዲህ እናት ይሄ ቃልም እንዴ ምን እያልሽ ነው? እኔ መቼ ነው ስልክ ያወራውሽው? ምን እያልክ ነው? ምግብ የላክልኝ ጊዜ ነው ስትለው እንግዲህ ቃልም እኔ እኮ ምግብ አላኩልሽም ም ስለዚህ እህቴ መታ ነበር ታዲያ ምን አስቀይሚያን ነው ሳትናገር የጠፋች ይላል። ነገር ግን የገዛ እህቱ አይደለችም። ቃል አንዳንድ ጊዜ የሆነ የዋ ነገር መጨረሻ እንግዲህ ዳጊ እንግዲህ የወሰደውን ገንዘብ ያው አመነና አጥፍቼዋለሁ ሲል ናታን ይናደድበታል። እና ሁሉ ብር እንዴት ነው በአንተ የምታጠፋው ሲለው፣ ዳጊም ያው ብድር ነበረብኝ ሲለው፣ ናታንም አይ እየዋሸሄ ነው። አቤል እንግዲህ ዳጊን ምን አድርገ ነው ሲለው፣ ዳጊም እንግዲህ አንተ ምን አገባ ከዚህ
ከቤታችን ስርስር ቤተሰብ የሆንክ መሰለህ እንዴ ሲለው አቤልም ይናደድና ፂ ትሰማቸዋለች። ፂ ትመጣና እንግዲህ ይሄን ናታን እንግዲህ ሞልጭ አርጋ ተሰድበውና አንተ ደግሞ የአቤልን የእግር ጠጣቢ አታገኘውም አንተ ሌባ ብላ እንግዲህ ትሰድበዋለች። አንዳንድ ጊዜ ስም አይውጣ ከቤት አይቀበል ጎረቤት ነው ሆንክ የዛፍ ቅርንጫፍ የሆንክ ልጅ ትለዋለች። ዳጊም እንግዲህ አንቺ ልጅ እረፊ ከመሬት ጋር እንዳላጋጭ ሲላት ፂም እስኪ ወንድን አድርገው ትለዋለች። ወይ እንዳይከፋ ብለህ ስንንከባከብ የፈራንህ መሰለህ እንዴ? ጀመር አንተ ወንድ አይደለም። ወንድ ልጅ እናቱን ይንከባከባል፣ ወንድ ልጅ ደግሞ እናቱን ያከብራል ትለዋለች። በእርግጥ ልክ ናት። በአሁኑ ሰዓት እንግዲህ ዳጊ እናቱ የምትናገረው ነገር አይሰማትም። እንግዲህ ፂን እማታለው ሲል እንግዲህ አቤል ከመሀላቸው ይገባና ያገለግላቸዋል። ከዚህ ቀደም እንግዲህ አቤል ይሄ ፂና ዳጊ በጣም ሚስጥራቸውን የሚካፈሉ ጓደኛሞች ወይም እንደ እህትና እሷም እንደ ወንድሟ እሱ ደግሞ እንደ እህቷ ነበር የሚያያት። በመሀል ላይ እንግዲህ ዳጊ ያው ሉሊት ባደረገችው ነገር ወይም ፂም በመረዛል ነገር ያኔ ሚስጥሬ እንዳይወጣ ብሎ እንግዲህ እናቱ ገንዬን እንግዲህ የምታዘውን ነገር ስለማይሰማ በዛ እንግዲህ ፂም ተናዳበታለች። እና ስለዚህ ዳጊ የደበቀው ሚስጥር የኤፍራታ ልጅ እንዳለ ይናገር። ከዛ ደግሞ ፂን እንደ መረዛት መናገር አለበት። ነገር ግን ይቺ ኤፍሬች ማነች ሉሊትን ሉሊት እስከ መቼ እያስፈራራችው ትኖራለች? ስለዚህ ሚስጥር በምንደብቅ ሰዓት ወይም ያ ሰው ሚስጥራችንን እንዳያወጣ ብለን ያልሆነ ነገር መስራት የለብንም። እና ደግሞ ያው ሚስጥር ተደብቆ አይቀርም። አንድ ቀን እንግዲህ ያን ሚስጥር ሊፈነዳ ይችላል። ኤፍራታም ሆነ ናታን ወይም ፂ ከሌላ ሰው ከሚሰሙት ከሉሊት ከሚሰሙት እና ይሄ ዳጊ የሚባል ልጅ እንግዲህ ሁሉን ነገር መናገር አለበት። እንዲሁም ደግሞ ናታን አሁን ዳጊን ጥሩ አድርጎን መቅጣቱ ወይም መቆጣቱ፣ ምክንያቱም ይሄ ልጅ ከቤት ከሰረቀ ነገ ጧት ከጎረቤት ከዛ ከሀገር ስለሚሰርቅ፣ ስለዚህ ልጆች ሲያጠፉ መቀጣት አለባቸው። ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን ይጠብቃል።